26 ዓመት ስትደርሺ ላለው ላይፍሽ አሁን ላይ ኢነርጂውም አቅሙም ጊዜውም ሁሉ ነገር ስላለሽ ለዛ ህይወትሽን ለማደላደል አሁን ዋጋ የሚከፈልበት ጉዳይ ላይ ዋጋ መክፈል፣ ትኩረትሽ የሚያስፈልገው ጉዳይ ላይ ትኩረትሽ የምትሰጪበት እንጂ የፍቅር የምትጃጃይበታል። ስለዚህ ራስሽን ፍሬም መያዝ ከሆነ እየፈለግሽ ያለሽው አረጋጊ ማለት ነው። ኤቭሪዴ አታርጊው። ሰምታይምስ በሳምንት ለምሳሌ 2 ቀን 3 ቀን ገብቶሻል አይደል? አንዳንዴ በሳምንት አንዴ ኖርማል። ኤቭሪዴይ ግን ሰዓቱ ተመሳሳይ በየሰከንዱ ምታወሪ ከሆነ ያ ምን ይፈጥራል? ትልቅ ችግር ሊፈጥርብሽ ይችላል። በሂደት አስቢበት። አግባባን? ሊጀማምራት ነው። ቶሎ ነው የደረስሽው። በእውነቱ ከሆነ ቶሎ ነው የመጣሽው እንጂ ትንሽ ብትዘገይ ከአቅማችን በላይ ነው የሚሆነው። በደም ምርመራም የሚገኝ አይሆንም። የቱ ጋር እንደሚያምሽ ያምሻል፣ ግን ምንሽን እንደሚያምሽ ማወቅ አንችልም። የአብዛኛዎቹ ችግር አሁን እሱ ነው። አዲሱ ልክፍት በሽታው አለ፣ ግን የቱ ጋር እንደሚያማቸው አይታወቅም። ላብራቶሪ ያስገብተን ደም መርምረን አልትራሳውንድ አይተን ወፍ የለም። መንፈስ የሆነ ልክፍት ነው የዘንድሮ። ከሱ ተጠበቂ። ጤና ይስጥልኝ። ሄሎ ሜምበር ሆኑ ስለሆናችሁ ወይስ እንዴት ነው ነገሩ? ጓዶች እስከሆነ ያለቀው ኮይን ፒን ላድርግላችሁ እስቲ። ይኸው ፒን አድርጌላችኋለሁ። ሜምበር ሆኖ ሜምበር መሆኛው ይሄ ፒን ያደረኩት ከላይ ኮይን የወሰዳችሁ ሰዎች ማለት ነው። አንዳንድ ሰውማ እየተከላችሁት መሰለኝ። ኮይኑ ወስዳችሁት ዝም ነው የምትሉት። በሰላም ነው? ሄሎ ኦኬ። አልሰማ ካለ ወደ ቀጣይ እንሄዳለን። ብዙ ሰው ስላለ ሄሎ ሄሎ። እሺ ቀጣይ ሄሎ ቀጥሎ ኔትወርኬ በጣም ጥሩ ነው አይደለ? ይሰማችኋል በደንብ? ምክንያቱም ሄሎ እሺ ቀጣይ ቶሎ ካርድ ክፍል ሄሎ 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 ጤና ይስጥልኝ። ይስጥልን። አሌክሲ እንዴት ነው? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ምን እንታዘዝ? እሺ እኔ ባለትዳር ነኝ። እሺ ከባሌ ጋር በ6 ዓመት በፍቅር ቆይተን አሁን ደግሞ 1 ዓመት 2 ዓመት 3 ወር ምናምን ይቀረናል እና ትዳር ውስጥ ከገባኝ በኋላ ሁሉም ነገር ሰላም ነው፣ ግን አንድ ማስተካከል ያልቻልኩት ነገር አለና እዛ ላይ ሀሳብ እንድትሰጠኝ ፈልጌ ነው። እሺ ንገሪኝ። እሺ ባለቤቴ ያመሻል። አዎ ጓደኞቹም ኤርፎን ነው የምትጠቀሚ? አይ አይደለም፣ ርቆ አሁን ጥሩ ነው። እሺ እሺ ልጅ ስለነበርኩ ነው እና የማምሸት ባህሪ አለውና ስናወራበት ምናምን ሲያመሽ ምናምን ሳወራው ይቅርታሽ ምናምን ብሎ ግን ያ ነገር ሊስተካከል አልቻለም
ጓደኞች ዛሬ አንድ ጓደኛ ሲያገኝ ነገም እንደዛው በቃ ቶሎ የመግባት ቤት እንትን የለውም እና ይሄ ነገር እንዴት ነው ማስተካከል የምችለው ነገር በእኔ ማድረግ የምችለው ነገር ካለ ምክር እንድትሰጠኝ ፈልጌ ነው። ማምሸት ማለት ምን ማለት ነው? ማለት ስለሱ ንገረኝ እስኪ። በቃ እስከ 6 ሰዓትም ሊሆን ይችላል፣ 5 ሰዓትም ሊሆን ይችላል። ከተመቸው ደግሞ 8 ሰዓትም ሊመጣም ይችላል። ስራ ምናምን ከስራው ጋር ይገናኙ? ስለ ስራው ምንድን ነው የሚሰራው? እሺ ስራው የሚጨርሰው 3 ሰዓት ነው። የግል ስራ ነው እና ስራው የሚጨርሰው 3 ሰዓት ይጨርሳል። ከዛ በኋላ ግን ስራም ስለሚውል አንዳንዴ ከጓደኞቼ ጋር መገናኘት ስፈልግ ምናምን ሙሉ ቀን ስራ ስለምውል ይለኛልና ሁሌም ባይሆን ደስ ይለኛልና ቶሎ ከሚመጣው ይልቅ ውጭ የሚያመሽበት ጊዜ ይበዛል እና በሌላው ነገር ሁሉ ደስተኛ ነኝ በትዳሬ። ግን በዚህ ነገር ግን በቃ ምንም አምሽቶን ሲመጣም ሳወራም የሆነ ነገር ስለው ምንም መጥፎ ነገር የሚያወራው ምንም ነገር የሚለው ነገር የለም። በቃ እሺ ይቅርታ ምናምን ብሎ ዝም ነው የሚለውና እንጃ በንግግር ልፈታው አልቻልኩም ይሄንን ነገር እና እስኪ እንጃ በኔ ማድረግ ያለብኝ ነገር ካለ ይሄን ነገር እንዲያስተካክለው እኔ የማደርገው ነገር ካለ እንድታማክረኝ ብዬ ነው። የት ቆየው ነው የሚልሽ? ምን ሰዓት ድረስ አምሽቶ ሲመጣ? ከጓደኞቹ ጋር እደውላለሁ ሲያመሽ ምናምን ጠብቄ እስኪ ምናምን ብዬ ቪዲዮ ኮል ብደውል ከጓደኞቹ ከያክስት ልጆቹ ምናምን አሉ። በቃ የሱ ጓደኞች ባለትዳርም ስላልሆኑም እና እሱ ባለትዳር ሲሆን እነሱ ባለትዳር ስላልሆኑ ከነሱ ጋር ነው የሚያመሸው። ስለዚህ እነሱ ጋርም ሲደውይ ከኛ ጋር ነው ይሉሻል? አይ እነሱ ጋር አልደውልም። ባሌ ጋር ነው ምን ስላለሽ ብቻ ነው ማለት ነው። አንዳንድ ቪዲዮ ኮል በኖርማል ስልክ ስደውልለት ሲያነሳኝ ከነሱ ጋር አጠገብ ሆኖ ስለሚያወራኝ ነው። መጠጥ ቤት ምናምን ነው? አዎ ምን ያህል ጊዜ ሆነው እንደዚህ ከጀመረ? ምን ያህል ጊዜ ስንት ልበልክ? ብዙ አድርጓል እንጂ ብዙ ጊዜ ሆኖ? አዎ ኦልሞስት እኮ አሁን ከሌሊቱ እሺ ሚዩት አድርጊና አዳምጪ። ኦልሞስት ከሌሊቱ 8 ሰዓት የሚመጣ ከሆነ አድሮ ቢመጣም ይሻላል። አድሯል እኮ ሌላ እኮ ምን ታሪክ ነው? ከሌሊቱ 8 ሰዓት ማለት እንግዲህ አንድ ሰው ስራውን ጨርሶ ኤቭሪዴይ የሚያደርገው አንዳንዴ ለምሳሌ በወር አንዴ ገብቶሻል እንደዚህ ምናምን ወይ የሆነ ፕሮግራም ሲኖር ምናምን ቢሆን ኦኬ ከጓደኞቹ ጋር ሰምታይምስ እንደዚህ ወይ ከዘመድ ምናምን ጋር ልትይ ትችያለሽ። ኤቭሪዴይ የሚያደርገው ከሆነ አንቺ ይህንን በቸልተኝነት ማለፍ የለብሽም። ሚስት እኮ ነሽ። አንቺ ጋር ሄድም እንዴ መጠጥ ቤት ከፈለገ መጠጣት መዝናናት ከፈለገ ሚስቱን ይዞ አይወጣም እንዴ? ወንድ ልጅ ጓደኞች ምንም አያደርጉለትም። ሴትም እንደዚሁ ከተጋባ ማለት ነው። በቃ ጓደኛውም ሚስጥረኛውም ዘመዱ ምንም ያገባትን ሴት ማድረግ ይችላል። እሷም እንደዛ መዝናናት ከፈለገ መዝለል ከፈለገ ምንም ነገር ማድረግ ከፈለገ ከሚስቱ ጋር ቢያደርገው የተሻለ የሚሆነው ያ ሚስት እያለው ግን አንቺ 8 ሰዓት ሙሉ ቁጭ ብለሽ እየጠበቅሽ እሱ እንቢ ይቅርታ ብሎሽ ይሄ ማኒፕሌሽን ነው። ገብቶሻል? በቃ ሰዎች ማይንድ እንትንሽን ነው በቃ አንቺ ጥፋተኝነት ስሜት እንዲሰማሽ የሚያደርጉት እንደዚህ አይነት ሰዎች እንዲህ ቀልቀለስልስ ብሎ ነው ይቅርታ እሺ አጥፍቼ ነው ይልሻል። አንቺ በዛ ሰዓት ምንድን ነው የምታስበው? እኔ አጥፍቼ ይሆን እንዴ? እኔ ኃይለ ቃል ተናገረ ይሆን እንዴ?
እንደውም የሚቆጣ ሰው ምናምን ይሻላል። ገብቶሻል? ፊድባክ የሚመልስ ሰው። እንደዚህ አይነት ሰው በጣም ጥንቃቄ ይፈልጋል። ትዳርሽ እንደዚህ ረጅም ጊዜ እንደዚህ ሲከሰት እንዴት ምን እየተደረገ ነው የሚለው ነገር እኮ ቆም ብለሽ ማየት አለብሽ፣ መጠየቅ አለብሽ፣ ቁጭ ብለሽ ማውራት አለብሽ። ሲሪየስ ጉዳይ ነው፣ በጣም ሲሪየስ ጉዳይ ነው። አሁን ሄደሽ የሆነ ውዥንብር ምናምን መፍጠር ሳይሆን ይሄኛውን ጉዳይ በጣም ኮስተር ባለ መንፈስ በጣም ሲሪየስ በሆነ ነገር ለምንድን ነው የምታመሻው? ኧረ እባክህ ምናምን በማለት ሳይሆን በሲሪየስ ቁጭ አድርገሽ ማለት ነው። ልጆች ካሉ ልጆችን ዞር አድርገሽ አንቺና እሱ ስትጋቡ ቁጭ ብላችሁ እንደወሰናችሁት ሁሉ ይሄ ነገር ደግሞ ጊዜ የሚሰጠው ጉዳይ አይደለም። ነገ ትዳር የፈረሰ ወደሚል ነገር ከመካሄዱ በፊት ይሄ ነገር መቆም አለበት። ስራው የሚጨርሰው 3 ሰዓት ከሆነ በቃ አለቀ፣ ወደ ቤቱ መምጣት ያለበት ሌላ ታሪክ ነው። ማወቅ አለብሽ አንቺ ኤቭሪቲንግ። ሰው እንደፈለገ ካገባ በኋላ እንደፈለገ መሆን የሚችል ከሆነማ ምን ትዳር ያስፈልገው? ሲንግል ከሆነ እንደፈለገ አምሽቶ የትም ቦታ አድርጎ መምጣት የሚችለው። ሚስት ካለ ወይ ባል ካላት ባለቤት እኮ ኃላፊነት የሚሰማው ሰው አለ። ስለዚህ ይህንን ነገር ይሄ በኃይለ ቃል ሳይሆን የምትነጋገሪ ወይ ጸብ በሚፈጥር ሳይሆን ሲሄደ ኮስተር ባለመልኩ በሌላ ጊዜ ከምታናገሪ በተሻለ ቁጭ አድርገሽ አናግሪ። እሺ እሺ። ከዚህ በፊት እንደዛ አሁን እንዳልከኝ ላወራው ሞክሬ ነበርና ሳላውራው ቀርቼ አይደለም እና ይቅርታ እሺ ብሎ ሳምንት ምናምን ከስራ ከወጣበት በትክክለኛው ሰዓት ቶሎ ይገባል። ከሳምንት ምናምን በኋላ ደግሞ ቀስ እያለ ወደ ነበረበት ይመለሳል። እና ሌላ ነገር ቼክ ሳረግ ደግሞ ስልኩም ይሁን ሌላ ነገር ደግሞ ምንም ነገር ላገኝበት አልቻልኩም፣ አላውቅም። እና እኔ ደግሞ ከዚህ በፊት አወራው ነበርና እስኪ ቆይ ዝም ካልኩኝ በራሱ መንገድ ይስተካከል ወይ ይሆን? እኔ ሁሌ ስላወራውኝ አንዳንዴ እንደ ጭቅጭቅ ይወስዱታል ወንድ ልጅ አይደለ? እና ይሄ ነገር እስኪ በራሱ መንገድ የሚስተካከል ከሆነ ብዬ ደግሞ ዝም አልኩኝና ምንም ለውጥ ስላላገኘሁበት ለዛ ነው ይሄንን እንድታማክረኝ የፈለኩት። በጭቅጭቃዊ መንገድ ሳይሆን እንዴት ነው አንዳንድ ሰው ቁም ነገርና ሲሪየስ መረር ያለ ነገር ሊያወራሽ ሲፈልግ ጠንከር ያለ ቃላቶች ተጠቀመ የሚያወራሽ ማለት በቃ ከሌላው ጊዜ ሌላ ጊዜ ለስለስ ብለሽ ከሆነ ታወሪ ነበረው አሁን በቃ ዘራፍ ማለት አለብሽ ኤኒዌይስ። ምክንያቱም ይሄ እንደቀላል የሚታይ ገብቶሻል። ጀርባሽ ሌላ ልቡ ላይ የሆነ ነገር አላገኘውም ማለት የሆነ ነገር እያደረገ ነው ማለት አይደለም እኮ። ግን እሱን እስካላየሽ ድረስ ግን አላገኘሽም ማለት ደግሞ አይደለም ማለት አይደለም። ሰው ማድረግ ከፈለገ ጻድቅ መስሎ ሊታይሽ ይችላል። ስለዚህ አስቢበት። እሺ ላት በይ። ኦኬ እሺ አሌክሲ አመሰግናለሁ። እሺ አሁን ምንድነው አሁን ለቤተሰቦችሽ ምናምን እንደዚህ አይነት ነገር እንዳትናገሪ እሺ። መጀመሪያ እናንተ ሁለታችሁ ነው ይህን ጉዳይ ማስተካከል ያለባችሁ። ለቤተሰቦችሽ አሁን ከተናገረሽ ወይ ቤተሰብ የሆነ አካል ከሰማ እናንተ ነገር ለምትታረቁት ቤተሰብ መሀል ገብቶ ሌላ ደግሞ አዋራን የሚጭስ ነው። አሁን ጊዜው አይደለም። እሺ እንደዛ እንዳታረጊ። የሆነ ምክንያት የሚፈልግ ሰው ካለ ከቤተሰብ ውስጥ ደሮም እኮ ተናገሬ ነበር፣ ነይ ወደ ቤትሽ ተመለሽ፣ እንደውም በቃ ታበላሹት ማለት ነው ሁሉም ነገር። ስለዚህ እንደዛ እንዳታረጊ እሺ። ቀጣይ 8 ሰዓት ድረስ አምሽቶ መግባት እኮ ማለት እነሱ ቋድ ለምን ይገባል? አደረ እኮ ኦልሞስት ለተኛ 11 በቃ 4 ሰዓት ብቻ እኮ ነው የቀረው አይደል? ቢነጋ ምን ይለፋ ከዛ ድረስ። ሰላም እቃውን ፈጀችው። ከማዳም ጋር ተጣልተሽ ነው? ምን ይናት ትጣላችሁ? እቃውን መስፈር ከፈለግሽ እዚህ ላይፍ ሳትገቢ ለብቻሽ እዛው ፈጅተሽው እና ጨርሰሽው ብትገቢ እንደ ሀሳብ። እኛ የጦሱ ምክንያት መሆን አንፈልግም።
እዚህ ቤት ገብታ ነው ዕቃ የሰበረችው ተብሎ እኔ ደሜ መራራ ነው እፈልጋለሁ። ፍጂውና አንደኛሽን ለብቻሽ ስልክሽን ማጥፋፍተሽ። ሄሎ ሰላም አሌክስ፣ እንዴት ነህ? ቆይ አንዴ ሁለት ሰው ነው የገባው። ሰላም እንኳን ደህና መጣሽ። ተማር ሰላም ነው፣ እንዴት ነህ? እግዚአብሔር ይመስገን። ምን እንታዘዝ? አይዋ እኔ ባለትዳር ነኝ። በትዳሬ ላይ እንድመክረኝ ፈልጌ ነው። እሺ ንገረኝ። እና ብዙ አመት አብሬው ኖሬያለሁ። ወደ 15 አመት ምናምን አብሬው ኖሬያለሁ እና የልጆቼም አባት ነው። እና በቃ ሁሌ ራሱን እንትን አይልም፣ ይሰራል፣ ያጠፋል። ልንግባባ አልቻልንም። ያው ይሄን 15 አመት በመጣላት ነው የኖርነው። ሲሄድ ስገባ ነው የኖርኩት። ከዛ በመሃል አረብ ሀገር ሄድኩ፣ ወደ ዱባይ ሄድኩና 5 አመት ሰርቼ ተመለስኩኝ። አንድ ልጅ ወልጄ ነበር የሄድኩት። ስመለስ ያው በዛውኝ ተጣልቼው ዝም ብዬው ነበር። ስመለሱ ቤቱን ሁሉ አቃጥሎ ነው የጠበቀኝ። እዛ ቤቱን አቃጥሎ ምናምን ጠበቀኝና ገባው ተመልሼ ለልጄ ስል ልጄ ቆይ አቃጥሎ ማለት ምን ማለት ነው? ማለት ይጠጣል፣ ያጨሳል እና ሰውየው ይጠጣል፣ ያጨሳል። እሺ ሰክሮ ነው ያቃጠለው። በዛን ሰዓት ሳር ቤት ነበርን። ሰክሮ ገብቶ ያው ለኮሰው በሳት ማለት ነው። ከዛ እኔ ተመለስኩኝ። እኔ ለብቻዬ መሬት ገዝቼ ቤት ሰርቼ ነበር የተመለስኩት በ5 አመት ውስጥ ማለት ነው። እናቴ እየኖረችበት ጠበቀችኝ። እዛ ቤት ስኖር ተመልሼ ገባሁኝ። እኔ ሌላ ቦታ መሄድ ስለማልፈልግ ተመልሼ ከሱ ጋር ታረቅኩ። ባለኝ ብር እሱ መሬት አለው፣ እዛ መሬት ላይ ቤት ሰራው እና ገባሁኝ ተመልሼ። እየኖርን 2 ልጅ ወለድኩ ከዛ በኋላ ማለት ነው። ከዛ ሁሌ አይቀየርም። በቃ እኔ በሰራሁት ነው እየኖርኩ የነበረው። እኔ እንደዚህም አልገባኝም። አሁን ነው እየበሰልክ የመጣሁት ማለት ነው። አሁን ሁሉ ነገር እየገባኝ መጣ። ከዛ በቃ ቀን ስራም ስሰራ ምን ስል ልጆቼን አሳድጌ ወደ 7 አመት ተቀምጬ ተመልሼ አሁን ደግሞ ወደ ሳውዲ መጣሁ ማለት ነው። ስመጣ አሁን ወደ ሳውዲ ከብቶችም ትቼ ነው የመጣሁት። ከብቶች ነበሩኝ፣ 4 ከብቶች ነበሩኝ። አሁን እስከ 1 አመት ድረስ ከዚሁ ነው የሆነ ነገር ማድረግላቸው ለልጆቼ። ልጆቼም ያው አሁን ተበታተኑ። ከመጣሁ በኋላ ትልቁ ልጄን አባረረው። ትንሹ ልጄ ብቻ ነው እሱ ጋር ያለውና ከዚህ እየላኩ የሆነ ነገር አደረግላቸው ነበር። ያረኩላቸው በመሃል በቃ ደከመኝ። እኔም እሱ ምንም አይነት ለውጥ አያሳይም። ከዛ አቆምኩኝ። በቃ እንደሆነ ሆኖ ይኑሩ ብዬ አቆምኩኝና አሁን ተውኩኝ ማለት ነው። ከተውኩ በኋላ ከብቶቼንም አሁን አንዷ ጠፋች አለ፣ አንዷ ሸጣት። ያኔ ወሬ ነው የምሰማው። ከሱ ጋር አቁሜያለሁ። በጭራሽ አልደውለትም። እሱ ሶሻል ሚዲያ እንደዚህ አይጠቀም። ቀጥታ ነበር የምደውለው፣ አልደውለትም፣ አቁሜያለሁ። እና የ3 ልጆች እናት ነኝ። አሁን ግራ ገብቶኛል። በጣም ደከመኝ። አሁን ለብቻዬ ነው የምሰራው፣ ለብቻዬ ነው የምለፋው። እሱ ምንም ነገር የሚያግዘኝ ነገር የለም። የሰራሁትን ያጠፋል። እና በዚህ ላይ እንድመክረኝ ነው የፈለኩት። እኔ ሌላ ቦታ መሄድ አልፈለኩም ነበር። ከሱ ጋር ነበር መኖር የምፈልገው። አልወደውም ብዙም፣ ግን ለልጆቼ ስል ከሱ ጋር መኖር ፈልግ ነበር። ግን ደከመኛው እና በዚህ ላይ ምክር እንድሰጠኝ ነበር የፈለኩት። እድሜሽ ምን ያህል ነው? እድሜሽ ምን ያህል ነው? እድሜ አሁን ወደ 37 አመቴ ነው። አሁን ኦልሬዲ ተፋታችኋል ወይስ ምን ላይ ነው እሱ ያለው? አልተፋታንም።
ያኔ እኔ ነኝ ያቆምኩት። በቃ እየረዳኋቸው ቆየው። ምንም እኔ እዚህ እየዳከመኝ ነው፣ እዛ ደግሞ ምንም ተቀማጭ ነገር ስላሌለ አቆምኩኝና አሁን ለራሴ ማስቀመጥ ጀመርኩ። እሱ ምን እየሰራ ነው? እሱ ብዙ ስራ የለውም፣ ግን ያኔ አሸዋ ይባላል በእኛ ሀገር። እንትን ዝናብ ከዘነበ ያቆማሉ፣ ዝናብ ሳይዘንብ ደግሞ ይሰራሉ። ገንዘብ ትልኪለታለሽ? አዎ እየላኩለት ነው የቆየሁት። ያኔ ለቤት እየላኩላቸው ስራም ስላሌለው ለልጆችም እያልኩ እየላኩ ነው የቆየሁት። ስንት ልጆች ነው ያሉሽ? 3 ልጆች። ልጆችሽ አሁን የት ነው ያሉት? የእሱ ቤተሰብ ጋር ናቸው። አንዱ አክስቱ ጋር ነች፣ አንዷ ደግሞ የእሱ እህት ጋር ናት። አንዱ ብቻ ነው እሱ ጋር ያለው። እሺ ሚዩት አድርጊ እስቲ። አዝናለሁ ማለት ነው። ቤቱን አቃጠለው ስላልሽ አንቺ ነሽ የምታኖሪው፣ አንቺ ነሽ አባወራዋ። እንዲህ አይነት ህይወት ትክክል ነው ብዬ አላምንም። ገብቶሻል? ፌር አይደል? ወንድ ልጅ ማስተዳደር ሲገባው ጭራሽ አንቺ የሰራሽውን እሳት ለኩሶ አነደደው ማለት ሰክሮ ሊሆን ይችላል። ሱሰኛ ወንድ ስታገቡ ከነሱ ሱሩ። እሺ ምላችሁ ለዛ እንኳን ህይወት ይሄ ነገር ተጨምሮበት ቀርቶ እንዲሁ ራሱ ምንም ሱስ ሳይኖርብህ ወይም ሳይኖርበት አንድ ሰው በጣም ከባድ ነው። ስለዚህ አሁን ይህንን ሰው አብረሽ ኑሪ የሚልሽ ሰው አለ ብዬ አላምንም። ማንም ሰው ስለማይኖር ከመጠጡ ጋር ከሱሱ ጋር ከአውዳሚነቱ ጋር አንቺ ገንዘብ እየላክሽለት እየጦርሽው ገብቶሻል። ስለዚህ ምን መሆን አለበት? በጣም 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 በተረጋጋ ሁኔታ ከዚህ ሰውዬ ህይወት ውስጥ ውጭ። ወደድሽም ጠላሽ፣ አለበለዚያ ህይወትሽንም ነው የምታጭው፣ የልፋትሽንም ፍሬ ነው የምታጭው። ገንዘብ አትላኪለት ከዛሬ ጀምረሽ። ለልጆችሽ የሚያስፈልገውን ነገር አርጊ። ሰው ሀገር ነው ያለሽው፣ ገንዘቡን ያይሽው ግድ የለሽ። እሱ ነው ትርፍሽ፣ እሱ ነው ትልቁ ተስፋሽ። ነገ ለልጆችሽ የሆነ ነገር ላፍራ ብትይ ለልጆችሽ ለመድረስ ቢታመሙ ለመድረስ ቢቸገሩ ለመድረስ ትርፍሽ እሱ ነው። ባል ተብዬው እንደሆነ በየመጠጥ ቤቱና በየማጭሻ ቤቱ ነው የሚገኘው። አባት አይሆንም ከዚህ በኋላ። ለነሱ ቢወድቁ አያነሳቸው፣ ቢታመሙ አይደርስላቸው። ያለሻቸው ተስፋ አንቺ ነሽ። ስለዚህ ለልጆችሽ ስትይ መኖር ስላለብሽ ከዚህ ሰውዬ ጋር ያለሽን ነገር አቆሚ። ገንዘብም አትላኪለት፣ ምንም ነገር ንግግርም አታርጊ። ለልጆችሽ የሚያስፈልገውን ነገር አድርጊ። ገንዘቡን ያዥው እስክትሄጂ ድረስ በዚህ አይነት እንትን ውስጥ ኖሪ። በቃ የሚያስፈልጋቸውን ነገር በቃ ለትምህርት ቤታቸው ከሆነ ለምግባቸው ከሆነ ለልጆችሽ ገብቶሻል። እናት ስለሆንሽ ሌላውን ሴቭ አድርጊው ገንዘቡ። ከዛ እቅድ አውጪ መቼ እንደምትሄጂ ሀገር ቤት። ከዛ ሄደሽ ምንድነው ማድረግ ያለብሽ? ጉዳዩን መስመር ታስይዣለሽ። እንዴት ልጆችሽን ይዘሽ ማሳደግ እንዳለብሽ የራስሽን ነገር ይዘሽ ቀስ በቀስ። አሁን ግን ሰው ሀገር ባለሽበት ሁኔታ መመክረሽ ብሩን ያዥ፣ እንዳትልኪ ለማን። እሺ ተግባባ? ወንድሜ እግዚአብሔር ይስጥልን፣ አመሰግናለሁ። ግራ ስላገባኝ ምክር ፈልጌ ነው። በጣም ደከመኝ፣ ደክሞኛል። ምንም ችግር አይዞሽ፣ አይዞሽ። እሺ አመሰግናለሁ። እሺ እሺ። አስቸጋሪ ነው ጎበስ። እንግዲህ አያችኋል። እንደዚህ አይነት ወንዶች ግን የት ነው ተፈጥሯቸው? የት ነው የተወለዱት? ከሌላ ፕላኔት ነው እንዲመጡት? እንዲህ አንድ እንኳን ግብረ ገብነት የተማረ የለም ስነ ስርዓት። ከየት ነው የምታገቧቸው? ተፋቅራችሁ ነው? ግን በመሰረቱ እንግዲህ ሰው ተዋውቃችሁ ነው። እያሳሰበኝ ያለው እሱ ነው። ምክንያቱም ሰው ተዋውቆ ከሆነ የተጋባው አትሊስት እንግዲህ እንደዚህ አይነት የከረረ ነገር እንዴት ይፈጠራል? ስህተት እኮ ሊኖር ይችላል። ግን ይህን ያህል ጤና ይስጥልኝ። ትወርቁ ስትሉ እንደ ሀሳብ ብትነግሩ
የምታደርጉት ነው። ምክንያቱም ይሄ የሮም አወዳደቅ አይነት ነገር አትደቁ። ብዙ ነርሶቻችን ብዙ ስራ ይበዛባቸዋል። አጥንት ቢሰበር ስፓይናል ኮርድ ቢሰበር በኋላ የማን ያለ ይባላል። እሺ ኔትወርክ ነው ወይስ ጥሩ ነበር ስታወራ እየሰራ ነበር። አሁን አለው አይደል? እኔ ይሰማችኋለሁ አይደል? ሄሎ ሄሎ፣ ሰላም አለ አሌክስ። ሰላም ሰላም፣ እንኳን ደህና መጣሽ። አንተ ትሰማለህ? አሁን እንኳን ደህና መጣሽ። ይሰማል? ሄሎ፣ ይሰማል። እንኳን ደህና ቆየኸኝ አሌክስ። እንኳን ደህና ቆየኸኝ። ሰላም ነው ወይ? ሰላም ነን። ምን ይሰማል? ሰላም ነው። ምክር ፈልጌ ነው። እሺ ንገሪኝ። ምክር ፈልጌ ነው። ንገሪኝ። አይሰማም? አይ አዳም አሌክስ፣ ስለ እኔ ንግግር ላይ እስከዛም ነኝ ውስጥ ገብቼ አላውቅም። በጣም ስለጨነቀኝ ነው አሁን። እሺ ንገሪኝ። አይሰማም እንዴ? ይሰማል? ይኸው በጣም ስለጨነቀኝ ነው አሁን የገባሁ ማለት ነው። ምክር ፈልጌ ነው። እኔ ባለትዳር ነበርኩኝ። ካገባሁ 3 ዓመቴ ነው። 3 ዓመቴ ነው። 3 ዓመት ውስጥ ስኖር እንደ ጠለብ ነው የምኖረው። በፊትም የምሰራው አንድ ቦታ ነበረ። 7 ዓመት ነው የሰራሁት። እና እኔ የምኖረው እንደ ጠለብ ነው። ለማንኛውም ጓደኛ የለኝም። አገባሁኝ። እዚህ የተገናኘነው በሶሻል ሚዲያ ነው፣ በቲክቶክ ነው ልበልህ። ግን የሚያውቀው ልጅ አለ። የሚያውቀው ልጅ ዘመዴ ነው። እንደዛ ነው የተዋወቅነው። ከአመት በኋላ ነው የተተዋወቅን። ከአመት በኋላ ተጋባን። ከተጋባን 3 ዓመታችን ነው ማለት ነው። 3 ዓመታችን ነው። በጣም ብዙ ጊዜ አንስማማም። ስለ ክላስ እኔ ስራ ነው የምሰራው። 7 ዓመት አንድ ቤት ነው የምሰራው። አሁን ተወጣሁ 6 ወር ሆኖኛል ከስራ ቦታዬ ማለት ነው። ግን ቋሚ ስራዬን ከለቀቅሁ እንጂ ስራ ለቅቄ ተቀምጬ አይደለም። ሌላ ያው በወር እየሰራሁ 2 ወርም እየሰራሁ እየወጣሁ እየገባሁ ሆኗል በአሁን ላይ ስራዬ ማለት ነው። ግን በአሁን ላይ ከ2 ወር ጀምሮ እንደ እስር ቤት አስሬ ቤት ውስጥ ነው ያለሁት። ከ5 ወር በፊት እርጉዝ ነበርኩኝ። እኔ እና እሱ በተጋጨም ሰዓት መታኝ፣ በጣም አመመኝ። ከዛ በኋላ መስራት አልቻልኩም። እዛኛው ስራ የተመልሼ መስራት አልቻልኩም። ያው ሌላ ስራ ቀየርኩኝ። እየሰራሁ ነው ማለት 2 ወር ሆኖኛል አሁን ስራ ካቆምኩኝ። ግን ከስራ የወጣሁት ከላስ በጉዳቴ ምክንያት ነው ማለት ነው። ይሰማል? አዎ የኔ እናት ይሰማል። አውሪ። እሺ ይሰማል። እየሰማንሽ ነው። ስራ የወጣሁት በጉዳቴ ምክንያት ነው። አሁን ከስራ ከለቀቅኩ ወላሂ አሌክስ ጭንቀት ላይ ነው ያለሁት በጣም። አይዞሽ። ለማንኛውም ከላስ 2 ወር ነው እስር ቤት ባለው ያለሁት 2 ወር እስር ቤት ነው ያለሁት ማለት ይቻላል። አሁን እርጉዝ ነኝ። የ5 ወር እርጉዝ ነኝ እና ጓደኛ የለኝም። አንድ ክላስ ነው ይዞልኝ ያስቀመጠኝ። አሁን ክላስ ያለሁበት ቦታ ሰው የለም፣ በጥቅሉ ሰው የለም። እኔ እና እሱ አንስማማም። ሁልጊዜ እንጣላለን፣ ሁልጊዜ ደበድበኛል። ወጥቼ የምሄድበት ቦታ የለም። ግን አሁን እስከ መጨረሻው ክላስ እሱ እቃውን ይዞ ወጥቷል። እኔን ባዶ ቤት ጥሎኝ ሄዷል። እኔ እርጉዝ ነኝ 5 ወር።
በዚህ ላይ አንድ ጓደኛ የለኝም ስለ خلاص እኔ በጣም ግራ ግብት ብሎኛል ምን ማድረግ እንዳለብኝ ራሱ ግራ ግብት ብሎኛል ወላሂ በሶሻል ሚዲያ ነው ማውራት አልችልም አሌክስ እኔ ማውራት አልችልም ጦሎት ብቻ ያድርጉልኝ የሚሰማኝ ሰው ሁላ ማለት ነው የት ሀገር ነው የምትኖሪው ይተዋወቅ ነው በሶሻል ሚዲያ ነው ግን ያስተዋወቀ ልጅ በትክክል አብሮ ነው የሚሰሩት እኔ ማቀው ልጅ ነው ያስተዋወቀ የት ነው የምትኖሪው ከተጋባን ምኖረው ሳውዲ ነው ከተጋባን 3 አመታችን ነው የምታውቂው ሰው የለም እዛ ሳውዲ ምኖረው ሳውዲ ነው ወደ ሀገር ቤት መሄዳችሁ ሳውዲ ማቀው ሰው የለም ስለ ይፈሩታል ማቃቸው ሁለት ጓደኞች አሉ በጣም የምወዳቸው ግን እኔን ማስጠጋት ይፈራሉ ጓደኞቼ ማለት ነው ለምን አይለቀንም ብለው ስለሚፈሩት ሀገር ቤት መሄዳችሁ በጣም ይፈሩታል